ገበየሁ ቢሞት ተተካ ባልቻ መድፍ አገላባጭ ብቻ ለብቻ የተባለላቸው ባልቻ አባ ነፍሶ ቲያትር ተሰርቶ በቅርቡ ተመርቋል። ታዲያ ዛሬም የአዲስ አበባ ባህልና ቲያትር አዳራሽ ቤተሰቦቻቸው በተገኙበት ይህንን ቲያትር እንዲያዩት አድርጓል። ለመሆኑ ባልቻ አባ ነፍሶ ይህ ቲያትር መሰራቱ በቤተሰቦቻቸው ዘንድ ምን ስሜትን ፈጠረ የሚሉና ተዛማጅ ጉዳዮችን በዛሬው የእፍታ ሰዓታችንን ቃኛለን። አብራችሁን እንድትቆዩ በአክብሮት እንጋብዛለን። ሰለሞን አሰፌ የፕሮግራሙ አዘጋጅና አቅራቢ ነኝ። እፍታችን ይቀጥላል። አብረን እንቆይ። በጣም አገር ወዳድ ዘመድ ወዳድ ሁሉን እኩል የሚያዩ በጣም የዋህ ሰው እና ማንንም ከማንም ለይተው ማያዩ ቤተሰባዊ ፍቅር ያላቸው በፍቅር ቤተሰቦቻቸውን አቅፈው የሚይዙ አገርን በፍቅር አቅፈው የሚይዙ ሰው ናቸው ብሎ አባቴ ይገልጽልኛል። አልበገር ባይ ናቸው። በኢትዮጵያዊነታቸው ለማንም እጅ የማይሰጡ ሰው ናቸው። ጀግንነታቸው ከመቼም በታሪኩ እንዳያችሁትም ከዛ በላይ ነው እንጂ ያነሰ አይደለም። በእውነት ዛሬ እኔ እዚህ ቦታ ታሪካቸውን ስሰማ ቲያትሩንም ሳይ በእንባ ነው የጨረስኩት። ስሜቴ በፍጹም ልቆጣጠረው አልቻልኩም እና የባልቻ ፍቅር እንጃ በቤተሰብነት ልንገልጠው እንችላለን፣ ግን የባልቻ ፍቅር በህብረተሰቡ ውስጥ አለ። ይሄ ብቻ አይደለም። በእውነቱ እሳቸው በህይወት ኖረው ለሀገራቸው እንደገና ቢዋጉ ልጆቻቸው እኛም ደግሞ ከእሳቸው ጋር አንድነት ምንነሳ ነበር። የታላቅ እህታቸው የልጅ ልጅ ነኝ። 4 ወንድና 1 ሴት ናቸው። የሴቷ ነኝ እኔ። ያው ቤትም ውስጥ ስናድግ ሲወራም የምንሰማው ባልቻ ኃይለኛ ናቸው፣ ቁጡ ናቸው፣ ጎበዝ ናቸው፣ ሲናደዱ ደም ይተፋሉ ነው የተማርነው የሰማነው ማለት ነው። እሱ ነው በቃ ዛሬ ምሳቸው ልክ ማቃቸው ነው መሰለኝ። ባልቻ አባ ነፍሶ እጅግ ትልቅ ታሪክ ነው። በኢትዮጵያ አባድዋ ጉዳይ ላይ እጅግ ትልቅ ጀብድ የሰሩ ትልቅ አባት ናቸው። ከዛም በኋላ ደግሞ እንደገና በጣሊያን ጦርነት ከ40 ዓመት በኋላ በመጣው ታሪክ ውስጥም ብቸኛ ባለ ታሪክ ናቸውና ይሄ ቲያትር ከዛሬ 40 ዓመት በፊትም ታይቶ ነበር። ኦልሞስት 37 ዓመት 38 ዓመት ገደማ እኔ በአጋጣሚ ያስታውሳለሁ። ልጆኜ እና አብራር ሲሰሩት በየሀገሩ እየተዞረ በኢትዮጵያ አንድነት ጉዳይ ላይ ይሄ ታሪክ ይሰራ ነበርና አገሬ ሆኜ ነው ያየሁት። ፕሮፌሽናል መድረክ ሰራተኞች ሲሰሩት ያየሁት በዛን ጊዜ ነበርና ዛሬ ደግሞ ለኔም ትልቅ አዲስ ነው። ለባልቻ ቤተሰቦችም ብቻ ሳይሆን ያን ዘመን አሳልፈህ በልጅነትህ እዛ አይተህ ተመልሰህ በዚህ ሙያ ውስጥ ገብተህ የዚህ ቲያትር ቤት ዳይሬክተር ሆኜ ባልቻ አባ ነፍሶ ከ38 ወይ 39 ዓመት በኋላ ተዘጋጅቶ ደግሞ ለህዝብ ቀርቦ አልፎ ተርፎ ደግሞ በቤተሰብ ደረጃ ዛሬ የተሰራው ፕሮግራም ድንቅ ነው ብዬ ነው የማስበው። አስተዋይኖትና ይህንን የጣሊያን መንግስት እንደሚረዳው ያምናል። ከዚህ አካባቢ በስተቀር የኢትዮጵያን ጎሳዎች ሁሉ በእኩልነት የሚገዛው እኩልነት ቲያትሩን በማየቴ ባደረጉት ነገርና ባልበገርነታቸው በጣም የምኮራባቸው ለትውልድ የሚተላለፍ ታሪክ ስለሰሩ በእኛም ልብ ውስጥ አለ፣ በልጆቻችን ውስጥ እንዲኖር ነው የምንፈልገው። በአገሩም በጠቅላላው በኢትዮጵያ አገር በዓለምም የእሳቸው ታሪክ መታወቅ ያለበት ነው። ገበየሁ ቢሞት ተተካ ባልቻ መድፍ አገላባጭ ብቻ ለብቻ እየተባለ ይነገርላቸው ነበር። ታሪክም ተጽፎላቸዋልና እኔም ያንን በመስማት ነው ያለፍኩት። እናቴ በጣም ተወዳቸውና ታከብራቸው የነበረች ሴት ናት እና የባልቻ ነገር ሲነሳ ክብር በጣም ነው የምትሰጠው። እንዲያውም እዚሁ ቲያትር ውስጥ የዛሬ ስንት ዓመት ባልቻን እንደዚህ በጥይት መጥቶ ጣሊያኑ ሲገላቸው የታባቱ ብላ ብድግ አለች። የኢትዮጵያ ፍቅር በእሳቸው ዘንድ ለምሳሌ እሳቸው እኔ እኮ ከሀገሬ ጋር አልተጣላሁም፣ ዛሬም ተገልጧልና ከሀገሬ ጋር አልተጣላሁም፣ ማነው የተጣላሁት ከኃይለ ሥላሴ ጋር ነው። ይሄ ደግሞ ምንም የሚያደርግ ነገር የለም፣ ለሀገሬ መሞት አለብኝ ብሎ የተነሱ ሰው ናቸው። እሳቸው አንድነትን፣ ኢትዮጵያዊነትን፣ ጀግንነትን አሁን ዛሬ ባየነው እንኳን ወጣቱ ስንት ነገር ተማረ። በደንብ አስተምረውን አለፉ። እኛ
ከኛ በኋላ ደግነቱ ልጆቻችንን ጋብዘን አምጥተን ነበር። እነሱ በማየታቸው እኔ በጣም ኮራው፣ ደስ አለኝ። ለምን ይህንን ማየታቸው ወደፊት ለአገር መደረግ ያለበት ስንት ነገር እንዳለ ተምረዋል። ጀግንነት ተምረዋል፣ አንድነትን ተምረዋል፣ ጥሩ መሆንን ተምረዋል። ሰራተኞቻቸውን ያው አብረዋቸው ያሉትን ወታደሮቻቸውን እንዴት ነበረ ልጆቼ እያሉ ነበር። እነኛም ደግሞ እንዴት ነበር የሚያከብሯቸውና እነሱንም ስለአገር አገር ምን እንደሆነ አስተማሯቸው። ያው አንለይም አንተውም፣ እርሶም ቢያልፉ እኛ እንቀጥላለን ብለው ቀጠሉ። ይሄ ቲያትር በቤተሰብ ብቻም አይደለም፣ የተለያዩ ሴክተሮች ላይ እየጋበዝን ያለ ነው። ከመከላከያ፣ ፌዴራል ፖሊሶች፣ ተማሪዎችን ዛሬ ከናዝሬት ስኩል መምህራኖችን ጋብዘናል። በተለያዩ ቦታ ላይ የተለያየ ማህበረሰብ መጥቶት እንዲያው እንፈልጋለን። ምክንያቱም ይሄ የኢትዮጵያ ኩራት፣ የአፍሪካ ኩራት የሆነ ታላቅ ስራ ነውና በዚህ ደረጃ ነው እየተሰራ የነበረው። ዛሬ ደግሞ በአይነቱ ለየት ባለ ሁኔታ የባልቻ ቤተሰቦች መጥተው ከኦዲየንሱ ጋር በጋራ ሆነው እንዲሁም ደግሞ ሄደው በአድዋ መታሰቢያ ላይ አበባ ኑረው ከዛ መጥተው ደግሞ ይህን ታሪክ ሰሙ። ቅድም አንተም ስትገልጽልኝ እንደነበረው ልብ የሚነካ ስሜት የሚነካ የኢትዮጵያዊነትን ታሪክ ስታየው ምን ያህል አባቶቻችን ምን ያህል ጀግንነት እንዳላቸው ምን ያህል አንድነት እንዳላቸው በሀገር ጉዳይ ላይ ወደኋላ ወደፊት የማይሉ መሆናቸውን በመጨረሻው ደረጃ ጣሊያን 40 ዓመት ጠብቆ ሲመጣ ከ40 ዓመት በኋላ እኛ አባት እጃቸውን ላለመስጠት የሚያደርጉትን ትግልና የሰሩትን ታሪክ ስናስብ ኢትዮጵያውያኖች ምን አይነት ደም ነው ያለን የሚል ስሜት ያሰኛልና ዛሬም ደግሞ የትውልድ ተረክቦ ሀገሩን መጠበቅ ሀገሩን ማስከበር በሀገር አንድነት ላይ ምንም ድርድር ሊኖር እንደማይገባ የሚያሳይ ቲያትር ስለሆነ ነው ወደ ህዝብ እንዲገባ ይፈልግ ነው። የቀልናዲያ ሸመግል እንደው ጨርሻል እያለ ሞትኩ መሰለው እንዲ ስማ አይዞህ እኛ ምንም አናደርግ። ግን ደግሞ ያስከውን ሳታወጣ የጀመርከውን ሳትናገር ከዚህ ሽጥቃትን ሰማይ ምድር ቢደፍ ለአዘጋጆቹም ከባድ ምስጋናዬን አቀርባለሁኝ። ይሄን አስበውም አዘጋጅተውም ለዚህ ደረጃ አብቅተው እኛንም ጠርተው ጋብዘውን ይሄንን እንድናይ በጣም ማዝነው አባቶቻችን ሳያዩ በማለፋቸው። በእርግጥ አይተዋል። እኛ ደግሞ በእነሱ ቦታ ተከተና አሁን ስናይ በጣም ትልቅ ደስታ ነው የተሰማኝ፣ ትልቅ ደስታ እና እግዚአብሔር ያክብራቸው፣ እግዚአብሔር ያመስግናቸው። እግዚአብሔር ክብር ለነሱ ይስጥ፣ ለሀገሪቷ ሰላም ይስጥ። የሀገር ፍቅር ነው የጨመረብኝ። ለሀገሬ ያለኝ ፍቅር ድሮም ፍቅር አለኝ፣ አሁንም ፍቅር አለኝ፣ ወደፊትም ደግሞ ፍቅር ይኖረኛል። ከሱ ውስጥም ከዛሬ ከልጆቼ ጋር ነው ያየሁት። 2 ልጆቼ ያሉ ዛሬ ሁሉም ፍቅር ውስጣቸው እንዲያድር አድርጌያለሁ። እግዚአብሔር ደግሞ የሀገር ፍቅር ከማንም ውስጥ እኮ አይወጣም፣ ከማንም ውስጥ አይወጣም፣ እንደተተከለ ነው የሚቀረው። እኔም ይሄ ድል ደርሶኝ ለሀገሬ በሞትኩ የሚል ነው የሚሰው። እኔ አሁን 84 ዓመቴ ነው። ወደ ጦር ሜዳ ሂድ ብሎ ቢባል ተነስቼ እሄዳለሁ። ምክንያቱም ባልዋጋም እመከራለሁ፣ ምክር አቀብላለሁ፣ ደጃዝማች ባልቻን ጀግንነት አወራለሁ። እንደዛ እላለሁ። እንደዛ ነው ሁሉም የሚያስበው። ቤኒሻንጉል በለው ጉሙዝ በለው ደቡቡ ላይ አፋር በለው ወላ ምናምን ሰሜኑ ላይ ያለው ሁሉ በአንድነት ይችን ሀገር ባስከበረው አጥንት ባስከበረው ደም ነው ዛሬ እንደ ልባችን ቆመን በቋንቋችን ተናግረን ያለ ነውና ይሄን ደግሞ ለልጆቻችን ለሚመጣው ትውልድ መንገር ታሪክን ማሻገር የግድ ያስፈልጋል። በመጽሐፍት በተለያየ ስሜት መግለጽ ይፈልጋልና ቲያትሩም አንዱ ይሄ ፓርት ነውና ሌሎችንም ቲያትሮች እንደዚሁ በሀገራዊ ጉዳይ ሆኑ በራሳችን ባህል በቀል በራሳችን ስራዎች ወይናምባ ማሆን አይተ እንደሆነ ራስ ቲያትር ላይ እንደዚሁ ተጀምሯል። እንዲህ አይነት ነገሮችን እያሳየን ለልጆቻችን ማቀበል ለአብሮነቷ በራሳችንና ስለሱላት ከሁሉም በላይ አብዝቼ አደራ የምለምናችሁ ልጆቼ፣ ጠላትን በጋራ ነው የምታገለው። ትግል ለጠላት ነው።
ለወዳጅ አይደለም። ትግል ለጠላት ስለሆነ በጋራ እንዲታገሉ ኢትዮጵያ አንድነትን እንዲያዘምኑ በጣም 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 መልእክቴን አስተላልፋለሁ። አሁን ዛሬ ያየነው የክቡር ደጃዝማች ባልቻ ጀግንነት ሲነገር እኔ ለሀገሬ ነው እንጂ የምሞተው የማንም ጸበኛ አይደለሁም ነው ያሉት። ይህም ትልቅ መልእክት አለው፣ ትልቅ መልእክት አለው ለሀገሬ ለአፄ ምኒልክ ለጌታዬ ምን ብዬ ሄዳለሁ፣ ምን ብዬ ነግረዋለሁ? ይሄ ትልቅ መልእክት እኮ ነው። ለሚገባው ሁሉ መልእክት ነው። የተተረጎመ በየቦታው ቢሄድ በጣም ብዙ ያስተምራል፣ በጣም ብዙ ይረዳል ብዬ ነው የማስበው። እኔ አዳዲሶቹ ወጣቶቹ በጣም ብዙ ያስተምራል። ያዘጋጁትን ያው መዘጋጃ ቤት ባህልና ቱሪዝምን በጣም አመሰግናለሁ። ኢትዮጵያን ለይቶ የሚያሳይ ብዙ ታሪኮች አሉ። ስለዚህ እነዚህ ታሪኮችን የአፄ ቴዎድሮስን ላይ የነ ምኒልክን ብናስብ በምን ያህል ነው እንደዚህ በነጣይቱ ጊዜ የነበረውን ነገር ስናስብ አፄ ዮሐንስን ስናስብ እንዲህ ወደ ኋላም ስንሄድ ብዙ ሂስቶሪዎቻችን አንድ አድርገው አስተሳስረው ሀገርን ያስጠበቃል። ዛሬም ደግሞ ይሄ ትውልድ እንዲሆኑ አንዱ ነው በህብረት ሆኖ ሀገርን እያለማህ ሀገርህን እየሰራሃት የትም ሌላ ሀገር የለም። ሰማይ ላይ የለ፣ ደመና ላይ የለ። ኢትዮጵያ አንድ ናት። በቃ ሌላ ነገር የለም። አንተ እኮ አንተ ነህ። በቃ ካንተ ውጭ ሌላ ሰው አለ እንዴ? የለም እኮ ካሳዬ ከካሳዬ ውጭ ሌላ ነገር የለው። ስለዚህ ሁል ጊዜም በዚች ባለችን የአይን ብሌን እንዴት ተጠቅመን ሀገራችንን ማሻገር ያለብን ለትውልዶቻችንን ማሳየት አለብን የሚለው ኪነ ጥበቡ ነው። መንግስትም ትኩረት እያደረገ ያለበት መንገድ አሁን በዚህ በኪነ ጥበቡ ዘርፍ ላይ አዳራሾች፣ አምፊቲያትሮች፣ የተለያዩ ነገሮች እየተገነቡ በዚህ ውስጥ ደግሞ ማስተማሪያ መንገዶችን መስራት አለብን ብዬ አምናለሁ። እጅ ተይዟል ይወሰድ ምን እጅ ያለው የሳት ሰደድ አያውቅም ክንዴ እንደሚያነድ ብሎ ያ የመግደል አንበሳ መንገዱን አሳይቶን ነበር። ወይ ነዶ የሐመር ጌታ ወይ ነዶ የተከበራችሁ የፕሮግራማችን ተከታታዮች የእፍታ ፕሮግራማችንን ነበር ወደ እናንተ ያደረስነው። የአዲስ አበባ ቲያትርና ባህል አዳራሽ ተገኝተው ባልቻ አባነፍሶ ቲያትርን የተመለከቱት የደጃዝማች ባልቻ አባነፍሶ ቤተሰቦች በተለይ ስሜታችሁ ምን ይመስላል የሚለውን ጉዳይ በሰፊው ቃኝተን ወደ እናንተ አደረስን። ታሪካችን የማንነታችን መሰረት ነው። ጀግኖቻችንን እናከብራለን፣ ጀግናም እንፈጥራለን። ይህ የትውልዱ ኃላፊነት ነው። አብራችሁን ስለቆያችሁ እጅግ እናመሰግናለን። ሳምንት በሌሎች የእፍታ ፕሮግራሞች እንገናኛለን። ሰለሞን አሰፌ ነበርኩ። ጤና ይስጥልን።